ዛሬ የእግዚአብሔር ቃል ስልጣን በሚል ትምህርት የምንማርበት ጊዜ ይሆናል። አብረን የእግዚአብሔር ቃል እንከታተላለን። እንደዚህ ይላል የእግዚአብሔር ቃል። ከኛ የሰማችሁትን የእግዚአብሔር ቃል በተቀበላችሁት ጊዜ እናንተ በምታምኑት ዘንድ በእርግጥ እንደሚሰራ እንደ እግዚአብሔር እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁ እግዚአብሔር ያለ ማቋረጥ እናመሰግናለን ይላል እግዚአብሔር ቃል። አንደኛ ተሰሎንቄ ምዕራፍ 2 ከቁጥር 13 ላይ በጌታ የተወደዳችሁ ወንድሞቼ ሆይ እኛ ግን ሁል ጊዜ ስለናንተ እግዚአብሔርን ልናመሰግን ይገባናል። ምክንያቱም እግዚአብሔር እናንተን ከመጀመሪያ አንስቶ በመንፈስ ቅዱስ ተቀድሳችሁና በእውነትም አምናችሁ እንድትድኑ መርጣችኋል ይላል የእግዚአብሔር ቃል። ክብር ለኢየሱስ ይሁን። የተመረጣችሁ የእግዚአብሔር ልጆች ወደ ዋናው ሐሳብ ከመግባት በፊት የምናገረው ትምህርቱን በአክብሮት እንድትከታተሉ አሳስባለሁ። የእግዚአብሔር ቃል የእግዚአብሔር እስትንፋስ ያለበት ነው። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 17 ላይ የእግዚአብሔር ቃል እንዲህ ይላል፣ የእግዚአብሔር ሰው ፍጹምና ለበጎው ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ሃሌሉያ! የእግዚአብሔር ቃል የማይለወጥ የማይሻርና የማይደክም ፍጹም ሆኖ እርስ በርስ የማይጋጭ ነው የእግዚአብሔር ቃል። ሃሌሉያ! ሉቃስ ወንጌል ምዕራፍ 16 ከቁጥር 17 ላይ እንደዚህ ይላል የእግዚአብሔር ቃል፣ ነገር ግን ከሕግ አንዲት ነጥብ ከምትወድቅ ሰማይና ምድር ሊያልፍ ቀላል ነው ይላል የእግዚአብሔር ቃል። የእግዚአብሔር ሕግ በጣም ቦታ ይሰጣል። ማቴዎስ ወንጌል ምዕራፍ 24 ከቁጥር 35 ላይ እንዲህ ይላል፣ ሰማይና ምድር ያልፋል ቃሌ ግን አያልፍም ይላል። ሃሌሉያ! እመኑ፣ ቃሉ አያልፍም። እመኑ፣ የእግዚአብሔር ቃል ሕያው ነው። መጽሐፍ ሲናገር የእግዚአብሔር ቃል ሕያው ነው፣ የሚሰራም ነው፣ ሁለት ቃል ካለው ሰይፍ ይልቅ የተሳለ ነው ይላል። ሃሌሉያ! ኢየሱስ ጌታ ነው። ፍጥረታትን ሁሉ የፈጠረና ያጸና ደግፎም የያዘው ነው ማን? የእግዚአብሔር ቃል። ዘፍጥረት መጽሐፍ ምዕራፍ 1 ከቁጥር 3 ላይ እግዚአብሔር ብርሃን ይሁን አለ፣ ብርሃንም ሆነ ይላል። የእግዚአብሔር ቃል የታመነ ቃል ነው። ይሁን ስል ሆነ። ሰው ከዘላለም ሞት ወደ ዘላለም ሕይወት የሚሻገርበትን መንገድ የሚያሳይ ብርሃን ነው። የእግዚአብሔር ቃል ብርሃን። ሃሌሉያ! የአማኞች መንፈሳዊ ሕይወት የሚያሳድግ ምግብና ስነ ምግባራዊ ሕይወት መመሪያ ነው ይላል የእግዚአብሔር ቃል። ክብር ለኢየሱስ ይሁን። ሃሌሉያ! አንደኛ ጴጥሮስ ምዕራፍ 2 ከቁጥር 2 እስከ 3 ድረስ እንደዚህ ይላል የእግዚአብሔር ቃል። አብረን እናነባለን። ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በርሱ እንድታድጉ አሁን እንደተወለደ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ቃሉን ተራቡ፣ ቃሉን ተጠሙ። ቃሉ ሕይወት ነው። ቃሉ ያበረታል። አንደኛ ጢሞቴዎስ ምዕራፍ 4 ከቁጥር 11 እስከ 16 ላይ እንደዚህ ይላል የእግዚአብሔር ቃል፣ በቃልና በኑሮ በፍቅርም በእምነትም በንጽሕና ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይናቅ። ወደ ታች ያለው ሁሉ አንብቡ። ማንም ታናሽነትን አይናቅ ይላል። የጌታ ስም ለዘላለም የተባረከ ነው። ዛሬ ወደ ዋናው ትምህርት ሐሳብ ውስጥ እገባለሁ። እንደዚህ ይላል የእግዚአብሔር ቃል። የእግዚአብሔር የቃሉ ስልጣን በሕይወታችን ላይ የሚያደርገውን ነገር እንመለከታለን። 4 ነጥብ እንመለከታለን። የእግዚአብሔር የቃሉ ስልጣን በሕይወታችን ላይ ምን ነገር ያደርጋል? አንደኛ እንዲህ ይሆናል፣ ለመቀደስ ከኃጢአት ነፃ ለመውጣትና በረከትንም ለማግኘት ይጠቅማል።
ለመቀደስ ከኃጢአት ነፃ ለመውጣትና በረከትንም ለማግኘት ይጠቅማል። የእግዚአብሔርን ቃል ማወቅ ዮሐንስ ወንጌል ምዕራፍ 17 ከቁጥር 17 ላይ እንዲህ ይላል፣ በእውነት ቀደሳቸው፣ ቃልህ እውነት ነው ይላል። ቃሉ ይቀድሳል። የእግዚአብሔር ቃል ትልቅ ኃይል አለው። ሁለተኛ ላይ የእግዚአብሔር ቃል ስልጣን በሕይወታችን ላይ ምን ያደርጋል? እግዚአብሔርን እንዳንበድል ይጠብቀናል። የእግዚአብሔርን ቃል ማወቅ፣ የእግዚአብሔርን ቃል መማር፣ የእግዚአብሔርን ቃል መረዳት፣ የቃሉን ስልጣን ማወቅ እግዚአብሔርን እንዳንበድል ይጠብቀናል። መዝሙረ ዳዊት ምዕራፍ 119 ከቁጥር 9 ላይ እንዲህ ይላል፣ ጎልማሳ መንገድክንም ያንጻል ቃልህን በመጠበቅ ነው ይላል። ሃሌሉያ። ሶስተኛ ደግሞ የእግዚአብሔር የቃሉ ስልጣን በሕይወታችን ላይ የሚያደርገው ነገር ትልቅ ነገር አለ። ለበጎ ሥራ ሁሉ ያዘጋጃል፣ አስተዋይ ያደርጋል። የእግዚአብሔርን ቃል ስልጣን ማወቅ ለበጎ ሥራ ሁሉ ያዘጋጃል፣ አስተዋይ ያደርጋል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 እንዲህ ይላል የእግዚአብሔር ቃል፣ የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም በጽድቅም ላለው ምክር ደግሞ ይጠቅማል ይላል። ሃሌሉያ። ቃሉን እየተማርን ነው። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ስልጣን ማወቅ አራተኛ ለመንገዳችን ብርሃን ነው። የእግዚአብሔር ቃል ለመንገዳችን ለሕይወታችን ምንድነው? ብርሃን ነው። መዝሙረ ዳዊት 119 ከቁጥር እስከ 105 ድረስ ያለውን አንብቡት። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል ስልጣን ማወቅ በሕይወታችን ላይ የሚያደርገው ነገር መከናወንን ይሰጣል። መከናወንን ይሰጣል። ዮሐንስ ወንጌል ምዕራፍ 15 ከቁጥር 17 ላይ የእግዚአብሔር ቃል እንዲህ ይላል፣ በእኔ ብትኖሩ ቃሎቼም በእናንተ ብኖር የምትወዱትን ሁሉ ለምኑ ይሆንላችሁማል። ኦ ሃሌሉያ! ኦ ሃሌሉያ! ይህ የእግዚአብሔር ቃል ነው። የእግዚአብሔርን ቃል ማወቅ ሕይወታችን ላይ የሚያደርገው ነገር ነው የምናገራችሁ። በእኔ ብትኖሩ ቃሎቼም በእናንተ ብኖር የምትወዱትን ሁሉ ለምኑ ይሆንላችኋል ይላል እግዚአብሔር በቃሉ። ሃሌሉያ! የምትወዱትን ሁሉ። ኢየሱስ ጌታ ነው። የእግዚአብሔር ቃል ስልጣን ማወቅ ስድስተኛ ለመንፈሳዊ ውጊያ ያዘጋጃል። ቃል ታጥቀህ ውጣ፣ ቃል በልተህ ውጣ፣ ቃል ይዘህ ውጣ። ቃል ሕይወት ነው። ቃል መንገድ ነው። ቃል ብርሃን ነው። ሃሌሉያ! ቃሉ ራሱ ኢየሱስ ነው። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ እንዲህ ይላል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ቃሉ ራሱ እግዚአብሔር እንደሆነ ይናገራል። ሃሌሉያ! ዛሬ እግዚአብሔር በቃል ሆኖ ይናገርሻል። ዛሬ እግዚአብሔር በቃል ሆኖ እንዲህ ብሎ ይናገራል። የእግዚአብሔርን ቃል ስልጣን በሕይወታችሁ ላይ ምን እንደሚያደርግ ክብር ለኢየሱስ ይሁን። ለመንፈሳዊ ውጊያ ያዘጋጃል። የእግዚአብሔር የቃሉን ስልጣን ማወቅ ለመንፈሳዊ ውጊያ ያዘጋጃል። እንደዚህ ይላል የእግዚአብሔር ቃል ኤፌሶን መጽሐፍ ምዕራፍ 6 ከቁጥር 10 እስከ 18 ያለው እግዚአብሔር ቃል እንዲህ ይላል፣ በቀሬዎስ በጌታና በኃይል ችሎታ የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንድችሉ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። ሃሌሉያ! መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር ከዚህ ከጨለማ ዓለም ገዢ ጋር በሰማያዊ ስፍራ ካሉ ከክፋት ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቃወም እንድትችሉ
የእግዚአብሔርን የዕቃ ጦር ሁሉ ልበሱ። የእግዚአብሔርን የዕቃ ጦር ሁሉ ልበሱ። ልበስ የእግዚአብሔር የቃል ጦር። ልበሽ የእግዚአብሔርን የቃሉን ጦር። ሃሌሉያ! የእግዚአብሔር ዕቃ ጦር የለበሰ ሁሉ የአጋንንትን ሥራ ያፈርሳል። የእግዚአብሔርን የቃሉን ጦር የለበሰ ሁሉ የአጋንንትን ኪዳን ያፈርሳል። እርግማና ያፈርሳል። ጨለማ ሥራ ያፈርሳል። ሃሌሉያ! ዛሬ ይሄ ቃል ለምሰሙት ሁሉ መታጠቅ ይሁንላችኋል። ሃሌሉያ! የለበሰ ይሰብራል። ቃሉን የለበሰ ሰብሮ ይሄዳል። ኮልቫን ሰፕራይ ታራዳባ ሰፕሮ የእግዚአብሔር ዕቃ ጦር ለሁሉም ነገር ያስፈልጋል። የእግዚአብሔር ዕቃ ጦር ሁሉን አንሱ። ምን ነገር እናንሳ? እምነታችሁን አንሱ። የጸሎት ኃይላችሁን አንሱ። ክብር ለኢየሱስ ይሁን። ቃሉን ለብሳችሁ ውጡ። ኢየሱስ ክርስቶስ ሰይጣንን 3-0 ያደረገው ቃል በመናገር ነው። ቃል ከበላይ ረጅም መንገድ ትሄዳለህ። የእግዚአብሔር ቃል በሕይወታችን ላይ አስፈላጊ ነገር ነው። ክብር ለኢየሱስ ይሁን። አማኝ ጌታ የተናገረውን በቃል ውስጥ ይቀበላል። እግዚአብሔር ዛሬ የተናገረን ቃል እንደዚህ የሚል ነው። እግዚአብሔር የቃሉን ስልጣን በሕይወታችሁ ላይ የሚያደርገው ነገር ነው። በኢየሱስ ስም ሆነ። ይህ ቃል በሕይወትሽ ላይ ሆነ። ይህን ቃል ለሚያደምጠው ሁሉ ቃል እናገራለሁ። በጌታ በኢየሱስ ስም ተቀበሉ። መገለጥ ይሆናል። በቃሉ ስልጣን መታጠቅ ይሁንላችሁ።